ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ባለ ሁለት እግር ፊደላት ማለት ነው። ባለፈው ክፍል አንድ ባለ እግር የሌላቸው ፊደላት ማለት ነው ሰርቼላችኋለሁ። ዛሬ ደግሞ የአማርኛ ባለ ሁለት እግር ፊደላት ማለት ነው። እዚህ ጋር ሁሉም ፊደላቶች በስንት ነው? ባለ ሁለት እግር ናቸው ማለት ነው። ስለዚህ እዚህ ጋር የተለያዩ ፊደላቶቹን አስቆጥራችሁና እዚህ ጋር በፊደላቶቹ አማካኝነት ፊደል ቃላት መስርቼላችኋለሁ ማለት ነው። ስለዚህ ፊደላቶቹን ካነበብኩላችሁ በኋላ ቃላቱን በደንብ አድርጌ አነብላችኋለሁ። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሸር አድርጉ። ወሳኝ የሆነ የአማርኛ ትምህርት ስለሆነ ማለት ነው። አማርኛን ከመሰረቱ ጀምረን እናስተምራለን። ፊደላትን፣ ቃላቶችን፣ የተለያዩ ሰላምታዎችን በደንብ አድርገን እናስተምራለን ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። 251 918 32 00 በሚለው ስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። በቀን አንዳንድ ሰዓት፣ በሳምንት 5 ቀን በሚመቻችሁ ሰዓት ከጧት እስከ ማታ፣ ጧት፣ ማታ፣ ቀን በሚመቻችሁ ስራ ጨርሳችሁ እረፍት በምትሆኑበት ሰዓት መማር ትችላላችሁ በዚህ ስልክ ቁጥር እየደወላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ ልሂድና ቪዲዮውን በደንብ አድርጌ ላንብብላችሁ። መጀመሪያ ከፊደላቱ ነው የማነብላችሁ። ለ ሉ ሊ ላ ሌ ል ሎ። እሺ ሁለተኛ ሰ ሱ ሲ ሳ ሴ ስ ሶ ሼ ሹ ሺ ሻ ሼ ሺ ሾ በ ቡ ቢ ባ ቤ ብ ቦ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ብለን ፊደላቶቹን በደንብ አድርጌ ቆጠርኩላችሁ። ስለዚህ በደንብ አድርጌ ደግሞ አሁን እያጠፋው አነብላችኋለሁ ማለት ነው። እዚህ ጋር ከለ ቤት እንጀምርና ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ። ሁለተኛ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። ሶስተኛ የሸ ቤት ነው። ሸ ሹ ሺ ሻ ሼ ሺ ሾ ሾ ሺ ሼ ሻ ሺ ሹ ሼ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ። እሺ የመጨረሻ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ
ብለን በደንብ አድርገን ማንበብ እንችላለን ማለት ነው። ስለዚህ በፍጥነት አሁን አንዴ ላንብብላችሁና ልጨርስ። ከዛ እነዚህኞቹን ቃላቶቹን ነው ማነብላችሁ ማለት ነው። ለ ሉ ሊ ላ ሌ ል ሎ ሰ ሱ ሲ ሳ ሴ ስ ሶ ሼ ሹ ሺ ሻ ሼ ሺ ሾ በ ቡ ቢ ባ ቤ ብ ቦ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ ብለን ማንበብ እንችላለን ማለት ነው። አሁን ወደ ቃላቶቹ ልሂድና ቃላቶቹን በደንብ አድርጌ አነብላችኋለሁ። ከመጀመሪያው ስንጀምር የለቤቶችን ነው እዚሁ እንትን ያልኩላችሁ። ሉ ላ ይላል እዚህ ጋር ይቺኛዋ ፊደል ሉን እና እዚህ ጋር ላን ነው የመሰረትኩኝ። በአንድ ላይ ምን ይሆናል ማለት ነው? ሉ እዚህ ጋር ላ ሉላ የሰው ስም ነው ማለት ነው። ሉላ ሉላ ብለን መሰረትነን። ወደ ሁለተኛው ስንሄድ ሶሲ ሶሲ ሶ ማለት እዚህ ጋር ይሄ ነው። ሲ ማለት እዚህ ጋር ይሄ ነው። ሶሲ ሶ እዚህ ጋር ይቅርታ እዚህ ጋር ሶ ይኸው እዚህ ጋር ሲ ይኸው በአንድ ላይ ምን ይሆናል ማለት ነው? ሶ ሲ ሶሲ ይሆናል ማለት ነው። ቀጣዩ ሾላ ሾላ እዚች ጋር ይችኛዋ ፊደል እና እዚች ጋር ይች ፊደል የሸቤት ሾ ሸሹ ሺ ሻ ሼ ሺ ሾ ስንልች ሾ አለች። የለቤት ላ አራተኛዋ ለሉ ሊ ላ እዚህ ጋር ሾ እዚህ ጋር ላ በአንድ ላይ ምን ይሆናል ማለት ነው? ሾላ ሾላ ትርጉም ያለው ፊደል ይሆናል ማለት ነው። ሾላ እሺ ቀጣይ በላ በላ በ እዚህ ጋር ይኸው ላ የቅድሙ እዚህ ጋር ይኸው ማለት ነው። በ አንደኛው ፊደል ነው። የለቤት ለሉ ሊ ላ በአንድ ላይ ምን ይሆናል ማለት ነው? እዚህ ጋር በላ በላ ብለን እንመሰርታለን። በላ በላ እሺ ቀጣይ አሳ አሳ አ የመጀመሪያው ይኸው ሳ የሰቤት ሰ ሱ ሲ ሳ ቆጥራችሁ ነው የምትደርሱበት። ሳ በአንድ ላይ ምን ይሆናል ማለት ነው? እዚህ ጋር አ አለ እዚህ ጋር ሳ አለ አሳ አሳ ብለን እናነባለን። የመጨረሻም ኬክ ኬክ እዚች ጋር ኬ እዚህ ጋር ክ በአንድ ላይ ኬክ 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 ብለን እናነባለን ማለት ነው። ኬክ ስለዚህ ይሄኛውን ቃላቱን በደንብ ላንብብላችሁ። ሉላ ሶሲ ሾላ በላ አሳ ኬክ ብለን ማንበብ እንችላለን። እዚህም ጋር ለምሳሌ በሶ ምናምን እያላችሁ መስራት ትችላላችሁ። ለዛሬ ይበቃኛል። እናንተ በደንብ አድርጋችሁ አንብቡ። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። ቻው፣ አመሰግናለሁ።